የዘመናት የዜማ ድልድይና የኢትዮጵያ ዘመናዊ ሙዚቃ የሶል ንግስት አስቴር አወቀ የማይደበዝዝ የኪነ ጥበብ አሻራዋና የገላገላ ታላቅ ትንሳኤ በኢትዮጵያ የዘመናዊ ሙዚቃ ታሪክ ውስጥ ጊዜን ተሻግረው ከትውልድ ወደ ትውልድ የሚሸጋገሩ የሰው ልጅን ጥልቅ ስሜት የሚኮረኩሩና የነፍስን ቋንቋ በዜማ የሚተረጉሙ ጥቂት የጥበብ ከዋክብት አሏት። ከነዚህ አንጸባራቂ ከዋክብት መካከል ደግሞ የራሷን የብቻዋን ሰማይ ፈጥራ ከአራት አስርት ዓመታት በላይ በኪነ ጥበብ ማማ በክብር የተቀመጠችው የሙዚቃው ዓለም የሶል ንግስቷ ኩዊን ኦፍ ሶል አስቴር አወቀ በግንባር ቀደምትነት ትነሳለች። አስቴር በድምጿ ውስጥ የሚገኘውን ያልተገደበ ነፃነት፣ ስሜትን የማነሳሳት ወደር የለሽ ክህሎት እንዲሁም የኢትዮጵያን ባህላዊ ስልተ ዜማዎች ከዓለም አቀፍ የሙዚቃ ዘውጎች ጋር በማዋሃድ የፈጠረችውን ልዩ የሙዚቃ ቀለም ተጠቅማ በብዙ ሚሊዮኖች ልብ ውስጥ ዘላለማዊ ዙፋን ዘርግታለች። አሁን ደግሞ ይኸው የኪነ ጥበብ ጉዞዋ አዲስና አስደናቂ ምዕራፍ ሊከፍት የቀደሙና ለትውልድ ደማቅ አሻራ ጥለው ያለፉት የብዙዎችን ሕይወት ገጽ የዳሰሱ 30 የሚሆኑ እጅግ ተወዳጅና የተመረጡ ስራዎቿ ገላገላ በሚል የአልበም መጠሪያ ስያሜ እንደገና በአዲስ ድምጽ በማራኪ የሙዚቃ ቅንብርና በበሰለ የጥበብ አቅም አንቆጥቁጣ አድናቂዎቿ ልታበረክት ጥቂት ቀናት ብቻ ቀርተዋታል። ድሮ ያማርንበት የድምጿ ወለላ ወርቃችን ተኮላ ዛሬም እንደገና ገላገላ ገላ። ይህ ዜና በአገር ውስጥም ሆነ በውጭ ሀገር ለሚገኙ የሙዚቃ አፍቃሪዎቿ ትልቅ መነቃቃት፣ ናፍቆትና ብሎም ደግሞ የጉጉት ስሜትን ፈጥሯል። የአስቴርን ታላቅነት ዳግም የሚያረጋግጥ ታሪካዊ ክስተትና አጋጣሚ መሆኑ አይቀሬ ነው ሲሉ ብዙዎች ከወዲሁ እየተናገሩላት ይገኛሉ። የትዝታ ስልትና የገላገላ ጥልቅ ምስጢር የኢትዮጵያ ሙዚቃ ከሚታወቅባቸው 5 መሰረታዊ ስልተ ዜማዎች መካከል ትዝታ ልዩና ጥልቅ የሆነ ስፍራ አለው። የትዝታ የናፍቆት፣ የፍቅር፣ የሐዘን፣ የደስታና ያለፉ ውብ ጊዜያትን ወደ አሁን የምናመጣበት የነፍስ ቋንቋ ነው። ይህ አዲሱ የገላገላ አልበም አስቴር አወቀ በረዥም የሙዚቃ ጉዞ ውስጥ በትዝታ ስልት የተሰሩ ሙዚቃዎቿን ብቻ ለይቶ ያሰባሰበ የትዝታን ስሜት ከነሙሉ ክብደቱና ውበቱ የሚያንጸባርቅ ታላቅ የጥበብ መድብል ነው። አስቴር አወቀ በትዝታ ስልት ስትዘፍን ድምጿ የሰው ልብ ሰርስሮ የመግባት የረሳነውን እንድናስታውስ የናፈቀንን እንድናገኝ የማድረግ ልዩ ኃይል አለው። ገላገላ ይህን የአስቴርን የትዝታ ጥግ ዳግም የምንኮመኮሙበት የትናንትናውን ወርቃማ ዘመን ከዛሬው ዘመናዊ የሙዚቃ ቴክኖሎጂ ጋር ተዋህዶ የሚቀርብበት ልዩ የሙዚቃ አልበም እንደሚሆን ከወዲሁ እየተነገረለት ይገኛል። በአልበም ውስጥ የተካተቱት 30 ያክል የሙዚቃ ስራዎቿ አድማጭን ወደ ኋላ ወስደው በትዝታ ማዕበል እያናወጡ ዳግም በዜማ ፈውስ እንዲያገኝ የሚያደርጉ የጥበብ ፈንጠዚያዎችን የሚፈጥሩ ናቸው። ይህን ያህል ቁጥር ያለው ዘፈን በአንድ አልበም እሱም ደግሞ እንደገና ሰርቶ መቅረቡ አስቴር ለሙዚቃ ያላትን አክብሮትና ለአድናቂዎቿ የምትሰጠውን ጥልቅ ፍቅር የሚያሳይ ሕያው ምስክር ነው። ከጎንደር ምድር የተጠነሰሰው የጥበብ ህልምና የአዲስ አበባ ጉዞ የዚች ታላቅ የዜማ እመቤት የህይወት ታሪክ መነሻ የሚጀምረው በታሪካዊቷ የነገስታት መናገሻ በነበረችውና የባህልና የጥበብ ማዕከል በሆነችው የጎንደር ክፍለ ሀገር ነው። አስቴር አወቀ በ1951 ዓ.ም ወይም እንደ አውሮፓውያን አቆጣጠር በ1959 በዚህችው ታሪካዊት ምድር በጎንደር ተወለደች። የጎንደር አየር፣ የህዝቡ አኗኗርና በየአካባቢው የሚሰማው ባህላዊ ዜማ በአስቴር ንጹህ አእምሮ ውስጥ የጥበብን ዘር ገና በልጅነቷ ዘርቶ አልፏል። አባቷ በአፄ ኃይለሥላሴ ዘመነ መንግስት ውስጥ ከፍተኛ የሲቪል ሰርቪስ ባለስልጣን የነበሩ በመሆናቸው በስራ ምክንያት ቤተሰቡ ወደ ዋና ከተማዋ አዲስ አበባ ሲዛወር አስቴርም የልጅነት ትዝታዋን ሰንቃ ወደ አዲስ አበባ መጣች። በትውልድ አረጓ የጉራጌ ተወላጅ የሆነችው አስቴር በአዲስ አበባ ከተማ ውስጥ በነበረው የከተማ ባህል መስተጋብርና ስልጣኔ ውስጥ የማደግ እድልን አገኘች። ሆኖም ግን ገና በወጣትነቷ የውስጧን ዜማ ረሃብ ለመወጣት ስትነሳ ወደ ሙዚቃው ዓለም ለመግባት ስትመኝ የገጠማት ፈተና እጅግ ከባድ ነበር። በወቅቱ የነበረው ማህበረሰባዊ አመለካከትና በተለይም የባለስልጣን ቤተሰቦቿ ጥብቅ ዲሲፕሊን ሴት ልጅ ወደ ሙዚቃው ዓለም እንድትገባ የሚፈቅድ አልነበረም። ሙዚቃው እንደ ተራ ስራ እንጂ እንደ ትልቅ የጥበብ ዘርፍ ክብር ያልተሰጠው ጊዜ በመሆኑ ከቤተሰቦቿ የገጠማት ከፍተኛ ተቃውሞ ገና ማህበረሰባዊ ጫና የብዙዎችን ህልም ሊቀጭ ይችል ነበር። አስቴር ግን ከተራ ተቃውሞ በላይ የበረታ
እንደ እሳት የሚንቀለቀል የጥበብ ፍቅር በውስጧ ነዶ ነበርና ተስፋ ሳትቆርጥ የውስጧን ድምጽ ብቻ ያደመጠች የሙዚቃ ፍቅሯን ኮከብ አድርጋ ተከትላ ተጓዘች። ለመድረስ 23-24 ዓመት ያህል ወስዷል። ለመጪው አርቲስት ሁሉ ጊዜ የሚለው ምንድነው? ትዕግስት፣ ሁሉ ጊዜ ስራ ልፋት ይጠይቃል እዚህ ለመድረስ። የሀገር ፍቅር መድረክና የፊኒክስ ወፍ መነሳት አስቴር አወቀ ያደገች የመጣችው በሁለት የተለያዩ የሙዚቃ ዓለማት መካከል በተፈጠረ ውብ ድልድይ ነበር። በአንድ በኩል እንደ ክቡር ዶክተር አርቲስት ጥላሁን ገሰሰና እንደ ብዙነሽ በቀለ ያሉ የሀገር ውስጥ የሙዚቃ መልኮችን አንበሳውን ድርሻ የሚወስዱትን የባህልና ዘመናዊ ሙዚቃ አባቶችና እናቶችን ስራቸውን በጥልቀት ሰማ ነበር። የጥላሁን ገሰሰ ስሜት ገላጭና የብዙነሽ በቀለ የመድረክን ያክል ግርማ ሞገስ አጥብቃ ታጠናም ነበር። በሌላ በኩል ደግሞ በወቅቱ በዓለም አቀፍ ደረጃ በስፋት ይደመጡ የነበሩትን እንደ ዶና ሶመር እንዲሁም አሪታ ፍራንክሊ ያሉ የአሜሪካ የሙዚቃ ኮከቦችን ታደምጥ ነበር። በነፍስ ወከፍ የድምጽ አወጣጣቸውና ስሜት አገላለጻቸው ትማረክም ነበር። ይህ የምዕራባውያን የሶል የብሉዝና ዲስኮ ሙዚቃ ከሀገሯ የዜማ ስልቶች ጋር በማዋሃድ በአስቴር አወቀ ውስጥ ልዩ የተባለ ድንቅ ስሜትን ፈጠረም። ከዚህ ቀደም ተሰምቶ የማይታወቅ አዲስ የድምጽ ቀለም እንዲፈጠርና እንዲነሳ ምክንያት ሆነም። በ13 ዓመቷ የልጅነት አቅሟና ድፍረቷን አሰባስባ በአንድ ትልቅ መድረክ ላይ ቀረበች። የብዙነሽ በቀለን ዘፈን በልበ ሙሉነት በመስፈን የተሰጠው ፈተናዋን በከፍተኛ ውጤት አለፈች። የአስደናቂ ስኬቷ በኢትዮጵያ የመጀመሪያውና ታሪካዊ በሆነው የሀገር ፍቅር ቲያትር ቤት በቅልጥፍና በድምፃዊነት እንድትቀጠር ሰፊ በር ከፈተላት። በሀገር ፍቅር ቲያትር ቤት ያሳለፈችው ጊዜ የድምጽ ስልጠና ያገኘችበት፣ የመድረክ አያያዝን የተማረችበት፣ ከታላላቅ የሙዚቃ ባለሙያዎች ጋር የጠበቀ ትስስርን የፈጠረችበት ብሎም ለቀጣዩ ታላቅ የሙዚቃ ህይወቷ ጠንካራ መሰረት የጣለችበት ወርቃማ የታሪክ ምዕራፍ ነበር ቢባል ማጋነን አይሆንም። የአዲስ አበባ ምሽት ቤቶች የባንዶች ወርቃማ ዘመንና የብቸኛ ጉዞ ጅማሮ በአስራዎቹ ዕድሜ ውስጥ ያለች የአስቴር አወቀ ስም በአዲስ አበባ የሙዚቃ እንቅስቃሴ ውስጥ በጉልህ መነሳትና እንዲሁም ደግሞ ከፍ ብሎ መደመጥ ጀመረ። በወቅቱ በአዲስ አበባ ይንቀሳቀሱ በነበሩ ታዋቂና አንጋፋ የምሽት ክለቦች ውስጥ በመስራት ማንም ሊወዳደራት የማይችል ልምድ ማካበትን ተያያዘችው። እንደ ሸበሌ፣ ሮሃ፣ አይቤክስና ሆቴል ዲ አፍሪክ ካሉ ታዋቂ ባንዶች ጋር በመሆን መድረኩን በአስደናቂ የድምጽ ውበትና በተለዋጭ እንቅስቃሴዎቿ ታደምቀው ተያያዘች። እነዚህ ባንዶች የኢትዮጵያ ሙዚቃ ወደ ዘመናዊነት ያሸጋገሩ የጃዝና የፈንክ ስልቶችን ከሀገር በቀል ዜማዎች ጋር ያዋሃዱ የምርጥ ሙዚቀኛ ስብስብ ነበሩ። ከነዚህ ታላላቅ የሙዚቃ ጠበብት ጋር መስራቷ ለአስቴር ትልቅ የፈጠራ አቅምና እንዲሁም ቴክኒካዊ ብቃትን ፈጥሮላታል። 1977 አስቴር አወቀ የመጀመሪያ ብቸኛ ካሴት አልበሟን በማውጣት የራሷን የሙዚቃ ጉዞ በይፋ ጀመረች። ይህ ዓመት ለሷ ልዩ የፈጠራ መፍለቂያ የነበረ ሲሆን ባልተጠበቀና አስገራሚ ሁኔታ በዚያው በአንድ ዓመት ውስጥ ብቻ 4 ሙሉ አልበሞችን አሳትማ ለአድማጭ አድርሳለች። እነዚያ ቀደም ስራዎቿ በወቅቱ በነበሩት የካሴት ማጫወቻዎች ተቀርጸው ከቤት ቤት ከከተማ ከተማ እየተዘዋወሩ የህዝቡን ልብ በአጭር ጊዜ ውስጥ ለመቆጣጠር በቁ። አስቴር በሙዚቃ ዘመኗ በርካታ አልበሞችን ለሙዚቃ አፍቃሪያን አድርሳለች። ከተለያዩ የዘመን ፈተናዎች ጋር እየተጋፋች ከ20 በላይ የሚሆኑ አስደናቂ አልበሞችን በማሳተም በኢትዮጵያ ሙዚቃ ታሪክ ውስጥም ከፍተኛ ቁጥር ያለውና ጥራት ያለው ስራ ካበረከቱ አርቲስቶች መካከል ቀዳሚዋ ለመሆን በቅታለች። የኢትዮጵያን ዜማ ለዓለም ማስተዋወቅና የካቡ ታላቅ ድል በ1970ዎቹ መጨረሻና በ1980ዎቹ መጀመሪያ ላይ በሀገሪቱ ውስጥ በነበረው የፖለቲካ አለመረጋጋት፣ ጦርነትና ምቹ ያልሆነ ከባቢ ምክንያት አስቴር አወቀ ልክ እንደ ብዙዎቹ ኢትዮጵያውያን በ1981 ወደ ሀገር አሜሪካ ለማቅናት ተገደደች። የስደት ጉዟ መጀመሪያ ወደ ሳን ፍራንሲስኮ ያቀና ሲሆን በመቀጠል የኢትዮጵያን ማህበረሰብ በስፋት ወደሚገኝበት ዋሽንግተን ዲሲ ከተማ መኖር ጀመረች። ስደት የብዙዎችን የጥበብ ህይወት የሚያቀጭጭ አቅም የሚያዳክምና ተስፋ የሚያስቆርጥ ቢሆንም ለአስቴር ግን ከራሷ አልፋ የሀገሯን ሙዚቃ ለዓለም አቀፉ ማህበረሰብ የምታስተዋውቅበት አዲስና ሰፊ መስኮት ሆነላት። በዲሲ አካባቢ በሚገኙ የኢትዮጵያ ምግብ ቤቶችና ክለቦች ውስጥ በመስፈን የሀገሯን ወርቃማ ዜማዎች ብሎም የትዝታና የደስታ ስሜቶች ለስደተኛ ወገኗ እንዲሁም ለውጭ ሀገር ዜጎች ሳይቀር ማቅረብን ተያያዘችው። በስደት ለሚኖረው ኢትዮጵያዊ የአስቴር ድምጽ ሀገርን የሚያስታውስ ናፍቆትን የሚያስታግስና መጽናኛ የሚሰጥ ታላቅ መድኃኒት ነው። ይህ ያለመታከት ያደረገችው ጥረትና ተፈጥሯዊ የድምጽ ጸጋዋ ፍሬ አፍርቶ በ1989 በትሪፕል እርዝ ካምፓኒ አማካይነት ዓለም አቀፍ ትኩረትን ማግኘት ጀመረች።
በመቀጠል እንደ አውሮፓውያን አቆጣጠር በ1990 በዓለም ላይ ታዋቂ ከሆኑት የሙዚቃ አሳታሚዎች መካከል አንዱ በሆነው በኮሎምቢያ ሪከርድስ አማካይነት አስቴር የተሰኘውን ዓለም አቀፍ አልበሙን በመልቀቅ ታላቅ ዕውቅናን አግኝታለች። ይህ አልበሟ ታዲያ በዓለም አቀፍ የሙዚቃ ተቺዎች ወይም ደግሞ ሚውዚክ ክሪቲክስ ዘንድም ከፍተኛ አድናቆትን ያተረፈ ሲሆን የኢትዮጵያን የሙዚቃ ቀለም በዓለም አቀፍ መድረክ ላይ በኩራት ያቆመ ታሪካዊ ክስተት ነበር። ከዚህ ባሻገር ካቡ በተሰኘው ስራዋ ትልቅ ሽልማትን ወስዳለች። በዓለም አቀፍ ደረጃ ከፍተኛ ተወዳጅነት ባተረፈው በዚህ ካቡ በተሰኘው አልበሟና ስራዋ ውስጥም አስቴር አወቀ በአሜሪካን ሀገር ከፍተኛ የሙዚቃ ሽልማቶችን ለመቀዳጀት በቅታለች። ይህ ሽልማት የራሷን የድምጽ ብቃት ብቻ ሳይሆን የኢትዮጵያን የሙዚቃ ሂደት ለዓለም አቀፍ በማቅረብ ተወዳዳሪነትን ያረጋገጠ ደማቅ የታሪክ ምዕራፍ ነበረም። የተለያዩ ወቅቶች ላይ እንዳሉ ስሜቶች ሲባጭሩ ተገልጸል። ኢትዮጵያ ውስጥ ነይ በተባረኩ ጊዜ እንቅልፍ የለም ለሁለት ለሶስት ወር ያህል። ዝግጅቱ በጣም ከባድ ነው። አሁን ምንድነው ማረገው? ምንድነው ምለብሰው? የትኛውን ዘመድ አይቼ የትኛውን ጊዜ አይበቃኝም? እንዴት ሆኜ ነው? ሁሉ ጊዜ ኤክሳይትመንት አለ። የሙዚቃዋ ንግስት ወደ ማደሪያዋ መመለስና የተስፋ ዜማዎች ከ15 ዓመታት ረጅም የስደት ጉዞ በኋላ እንደ አውሮፓውያን አቆጣጠር አስቴር በ1997 ወደ ትውልድ ሀገሯ ኢትዮጵያ ለመመለስ ወሰነች። እሷም ወደ ሀገር ቤት የምትመለስበት ያ ታሪካዊ ቀን ለአዲስ አበባ ከተማና ለመላው ሙዚቃ አፍቃሪያን ልዩ የደስታ ቀን ፈጥሮ ነበር። ዘመኑን የሚያስታውሱ ይህን አይዘነጉትም። በአዲስ አበባ ቦሌ ዓለም አቀፍ አውሮፕላን ማረፊያ በወቅቱ የነበረው የህዝብ ማዕበልና ደስታ ኢትዮጵያን ለዚች የጥበብ ንግስት ያላቸውን ጥልቅ ፍቅርና ወደር የለሽ አክብሮት በግልጽ ያሳየ ነበር። ወደ ሀገር ቤት ከተመለሰች በኋላ አስቴር ስራዋን በይበልጥ አጠናክራ ቀጠለች እንጂ አላቆመችም። በርካታ አልበሞችን ለሙዚቃ አፍቃሪያን ያደረሰች፣ በተለይም በየአዲስ ዓመቱ መባቻ ላይ የሀገር ተስፋና ደስታ የሚያበስረውን አበባዮሽ የተሰኘው ዜማዋን ተሻጋሪ ስራዋ የህዝብ ልብ በደስታ መሙላት ቀጠለች። ይህ ስራ በብዙሃኑ ዘንድ ትልቅ ተወዳጅነትን አትርፎላት የእያንዳንዱ ኢትዮጵያዊ አዲስ ዓመት መቀበያ መዝሙር ሆኗል። በተጨማሪም እንደ አውሮፓውያን አቆጣጠር በ1999 የወጣው ሀገሬና በ2006 ለአድማጭ የደረሰው ፍቅር የተሰኙት አልበሞቿ በሙዚቃ ጉዞ ውስጥ ብቻ ሳይሆን በጠቅላላው የኢትዮጵያ ዘመናዊ ሙዚቃ ታሪክ ውስጥ የደማቅ አሻራ ባለቤት መሆኗን የገለጹላት ስራዎቿ ናቸው። አስቴር በሙዚቃው ዓለም ላይ ብቻ አልተወሰነችም። በጥበብና በቢዝነስ ዘርፍም ራሷን በማሳተፍ ስሙን ከታዋቂው አልበሟ መውሰድም ካቡ የተሰኘ ማራኪና ዘመናዊ ካፌ በአዲስ አበባ ከፍታ እስከ 2015 ድረስ ታስተዳድር የነበረ ሲሆን ይህ ስፍራ የብዙ የጥበብ ሰዎች የሙዚቃ አፍቃሪዎችና የከተማ ነዋሪዎች መገናኛና መዝናኛ ማዕከል ሆኖ አገልግሏል። በጥበብ ዘርፍ ጉዞዋ ሳታቋርጥ በመቀጠል ከተለዋጭ የሙዚቃ ዘይቤና ከአዲሱ ትውልድ ጋር ራሷን እያቀናጀች በጥር 2023 ሶባ የተሰኘውን ከሌሎች ወጣት ተሰጥኦ ባላቸው አርቲስቶች ጋር በጋራ መቀናጀት ዘመናዊ አልበም ለአድማጭ አበርክታለች። ይህ አልበም አስቴር ከዘመኑ ወጣቶች ጋር ለመራመድ ልምዷን ለማካፈልና አዳዲስ የሙዚቃ አዝማሚያዎችን ለመቀበል የነበራትን ዝግጁነትና የጥበብ ጉዞዋን የሚያሳይና የሚያረጋግጥ ነበር። የትውልዶች ድልድይና የገላገላ ዘላለማዊነት። አስቴር አወቀ የትናንት የዛሬና የነገ ትውልድ በዜማ አስተሳሰረች የጥበብ ድልድይ ናት። ድምጿ የኢትዮጵያን ዘመናዊ ሙዚቃ ታሪክ የሚተርክ ሕያው ቤተ መጻሕፍት ነው። አሁን ደግሞ በቀናት ውስጥ ለአድናቂዎቿ ልታበረከት የተሰናዳችበት ገላገላ የተሰኘው አዲስ አልበሟ የዚህ ታላቅ የጥበብ ጉዞ ማጠቃለያ ሳይሆን የጥበብ ብስለቷ ማሳያ ነው። ከላይ እንደተገለጸው ከሆነ ይህ አልበም በትዝታ ስልት የተሰሩ ሙዚቃዎቿን ያሰባሰበ በመሆኑ እንዲሁም ልዩ ትኩረት እንዲሰጠው ያደርገዋል። የቀደሙ 30 ስራዎቿን እንደገና በአዲስ የድምጽ አቅም በላቀ የሙዚቃ ቅንብርና በበሰለ የጥበብ ስሜት መጫወት ለአንድ ድምፃዊ እጅግ ፈታኝና ጥልቅ የተባለ ስሜትና ፍቅርን ብሎም ጽናትን የሚጠይቅ ተግባር ነው። ነገር ግን አስቴር በውስጡ ያለውን የማይነጥፍ የጥበብ ኃይል ተጠቅማ ይህን ታላቅ ስራ ዳር አድርሳለች። ገላገላ የናፍቆትና የትዝታ አልበም ብቻ አይደለም። የኢትዮጵያ ዘመናዊ ሙዚቃ የትናንት ጥንካሬ፣ የዛሬ ዘመናዊ ቴክኖሎጂና ብሎም ደግሞ የአቀናባሪዎች ጥበብ የተዋሃዱበት የወርቅ ዘመን ዜማዎች በአዲስ ድምቀት በውበትና በሞገስ ያው የሚሆኑበት የጥበብ ትንሣኤ ነው። የአስቴር አድናቂዎች በመላው ዓለም እነዚህን 30 ድንቅ ስራዎች በአዲስ አቀራረብ ለመስማት በትዝታ መርከብ ተሳፍረው ወደ ኋላ ለመጓዝና በድምጿ ጥልቀት ለመመሰጥ ቀናትን፣ ሰዓታትና ደቂቃዎችን በጉጉት እየቆጠሩ ይገኛሉ። የገላገላ አልበም መውጣትም በኢትዮጵያ ሙዚቃ ኢንዱስትሪ ውስጥ ሌላ አዲስ ታሪክ የሚጽፍ የትዝታን ስልት በድጋሚ በከፍተኛ ደረጃ ወደ መድረክ የሚያመጣና
አስቴርን ስም በክብር መዝገብ ላይ በወርቅ ደማቅ ቀለም የሚያሰፍር እንደሚሆን አያጠራጥርም። ይህ ሰፊ የህይወትና የሙዚቃ ጉዞ አስቴር አወቀ በኢትዮጵያ የሙዚቃ ታሪክ ውስጥ ያላትን የማይናወጥ ታላቅነት ያሳለፈችበትን የትግልና የስኬት ጎዳና ባለም አቀፍ መድረክ ያስገኘችውን ክብር እንዲሁም አሁን ድረስ በጥበብ ማማ ላይ እንድትቆናጠጥ ያደረገችውን ድንቅ ስራዋን የሚዘክር የሚያወሳ ነው። አስቴር አወቀ ትናንትም ዛሬም ነገም የኢትዮጵያ ሙዚቃ ንግስት የትዝታዋ መቤት ብሎም ደግሞ የሶል ንግስቷ እንቁ የትውልዶች የጥበብ ኩራት ሆና ለዘላለም ትኖራለች። የገላገላ አልበም ደግሞ ይህን ዘላለማዊነት በድጋሚ አትሞ የሚያጸድቅ ታላቅ የሙዚቃ ሐውልት መሆኑ የማይቀር ነው። እድሜና ጤና እስካለ ድረስ ገና አንድ 10 አልበም እለቃለሁ አብረን እንጫወታለን ብለን ብዬ ነው ማለት